እንግዲህ በትላንትናው ቀጣይ ቪዲዮ መጥቼላችኋለሁ። አስደንጋጭ ነው። በዛም ላይ ደግሞ አሳዛኝ ዜና ነው ይዤላችሁ የመጣሁት ማለት ነው። በጽጌና በዳኒ ቤት የተፈጠረ ነገር እንግዲህ ኤፍሶን እርጉዝ አይደለችም። ውድ ተመልካቾቼ ሰላም ሰላም፣ በያላችሁበት ሰላማችሁ ይብዛላችሁ። እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም ነው። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ኤፍሶን ውጤቷ ወጣ፣ እርጉዝ እንዳልሆነች ታወቀ። ዳኒም እንግዲህ ተናደደ። በጣም የሚገርም ነገር ተፈጥሯል። አብረን ቪዲዮን የምንመለከት ይሆናል። እስከዛው ግን ቪዲዮን ከወደዳችሁ ላይክ እያደረጋችሁ ጀምሩ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ ኤፍሶን እርጉዝ እንዳልሆነች ያው ተረጋግጧል ማለት ነው። ሜሪ እንግዲህ በብላት ገብታ አሞኛል ብላ ጠርታቸው ሐኪም ቤት ወስዳ አስመርምራለች። እርጉዝ አይደለችም። እንግዲህ እኔ እንደዚህ ልልህ የቻልኩት ስለሚወድህና ስለሚያፈቅርህ ነው፣ ከሌላ ሰው ጋር ሆነ ማያዝ ስለማልችል ነው አለች ኤፍሶን። በጣም ያሳዝናል። በጣም በዳኒና በጽጌ መሀል የገባሹ አንቺ ኤፍሶን፣ አሁን ደግሞ ቀጥ ብለሽ ትወጫለሽ ብለናል። እናንተስ ምን ትላላችሁ? ትውጣ ትላላችሁ? ትቀመጥ ትላላችሁ? እንግዲህ እንደዚህም እንደዛም እያላ ድራማው እንደቀጠለ ነው። ያው ድራማው ይቀጥላል ማለት ነው። ውድ ተመልካቾቼ ቪዲዮውን አብረን እንመለከታለን። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ። ወደ ቪዲዮ በላሽኝ ከባድ ምርመራ አይደለም እያደረግሽ የእርግዝና ምርመራ ነው ያለሽ። እነሱን ቆመው የሚጠብቁት የኔን ውርደት ነው። አንቺ ደግሞ ትዋረጅ መሰለሽ? አልገባኝም። መዋረድ መስሎኝ አይደለም። ነገሮቹ ልክ ናቸው ወይ መሰለኝ? ልክ ነው ወይ ነው እኮ እርጉዝ ነሽ። በቃ እርጉዝ ነሽ አይደለ? የምን መዋረድ ነው የምትወሪው? በቃ እርጉዝ አይደለሽ እንዴ? ችግር የለውም። ዶክተር የውጤቱን ንገረኝ። ሰበር ዜና ሊበላችሁ፣ እርግዝና የለሽም ተብላለች ኤፍሶን። ታዲያ እንዴት እርግዝና ሳይኖራት እርጉዝ ነኝ እያለች እስከ ዛሬ ድረስ ሜሪን ከቤት ስታስወጣቸው፣ እነ ጽጌን ከቤት ስታስወጣቸው፣ ጽጌን የቤት ሰራተኛ ልታደርግ ስትፈልጋቸው በጣም የሚያሳዝን ሁኔታ እንግዲህ ዶክተሩም እርግዝና የለሽም፣ ተረጋጊ፣ አንቺ ልጅ ነሽ፣ ከዚህ በኋላ ሊፈጠር ይችላል፣ ተረጋግተሽ ውጤቱን ተቀበይ ብሏታል። ዳኒም እንግዲህ በጣም ተናዶበታል። አንቺ እንዴት ትዋሽኛለሽ? ተመርመሪ ሲባል ራሱ አንቺ በጣም እየፈረሽና እየተደናገጥሽ ነበረ ብሏት እንግዲህ ዳኒ ይሄው ጭቅጭቃቸውን ጀምረዋል ማለት ነው። ታዲያ ምን ሊፈጠር ይችላል የሚለውን ነገር አብረን በቪዲዮ የምናየው ይሆናል። ቪዲዮን ከወደዳችሁ ላይክ እያደረጋችሁ ቀጥሉ። ወደ ቪዲዮ ከመጀመሪያው ጀምሮ ተደናቀሽ እንግዲህ በጣም በሚያሳዝን ሁኔታ እንግዲህ በጣም በሚያሳዝና ሁኔታ ኤፍሶን እርጉዝ አይደለችም። ዳኒ እኔ ከስንት ሰው ጋር ነው የተጋጨሁት፣ ለልጄ እያልኩኝ ጓደኞችን እህቶችን አጥቻቸው ነበረ። አንቺ እንዴት እንደዚህ ታደርግኛለሽ? አለ። ሕክምናቸው ምርመራቸው ትክክል አይደለም፣ ተቀይሮ ሊሆን ይችላል፣ ዋሽቶ ሊሆን ይችላል ብለው እንግዲህ ኤፍሶን እየተከራከረክ ነው። ጽጌና ሜሪም ተገናኝተዋል። ምን ተፈጠረ? አብረን እንይ። ትናንትና እርጉዝ ነኝ ብላ ብዙ ነገሮች
በጣም በሜሪ እጅ መግባት በጣም ያሳዝናል። ሜሪ መጀመሪያም በምን አጋጣሚ ላገኘሽና ልፈጥፍጥሽ እያለች ነበረ። እንግዲህ ያኔ እርጉዝ ነኝ፣ አትጮህብኝ፣ አትናገሩኝ፣ አትንኩኝ እያለች የነበረች ሴትዮዋ ዛሬ እንግዲህ በጥፊ አጮለቻት። እንግዲህ ሜሪ በጣም ነው የሚያሳዝነው። እስከዚህ ድረስ እንዴት ትዋሻለሽ? እንዴት እንደዚህ አይነት ነገር ታደርጊያለሽ? ብለው ዳኒም ይኸው ያዙኝ ልቀቁኝ እያለ እንግዲህ የቱ ጋ ነው ያለ መብራት የተላጠ እያለ ይገኛል ማለት። ታዲያ የጽጌ ምላሽ ምን ሊሆን ይችላል? እስቲ አብረን እንመልከት ውድ ተመልካቾቼ። እንዴት የሆነ ጊዜ ተዋሽኛለሽ? እኔ ለልጄ ስለገበርኩት መስዋዕትነት ሁሉ ነገር ለምን እንደዚህ ታደርጊያለሽ ስትባል ስለሚወድ ነው አላለችው እንዴ? ጽጌን ነው የሚያፈቅረው። አንቺ ጋር ግን ልጅ ስላለሽ ነው በቃ ከአንቺ ጋር መሆን የምፈልገው ልጄን እስከምትወልጅልኝ ነው እያለሽ አንቺ ስለሚወድህ ነው ብለሽ እንዴት ብታስቢ ነው? እንግዲህ ቀን ክፉ ነውና ቀን አምጥተው ይኸው ጉዱ ተጋለጠ ማለት ነው። ኤፍሶን እርጉዝ እንዳልሆነችና እየዋሸች ከዳኒ ጋር እንደነበረች ያው ዳኒ ጋር እየዋሸች በነበረችው እንግዲህ እነሱ እነ ጽጌ መጥተው ልናገሯት እንኳን ሲሆኑ እኔ እርጉዝ ነኝ እየጮህብኝ ነው ዳኒ ምን ሊሆን እያለች እንግዲህ እነ ጽጌን ከቤት ስታባረራቸው ጽጌን እንደ ቤት ሰራተኝነት አድርጋ ልታስገባቸው ሁላ ነበረ። በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። እናም ዳኒም እንግዲህ በጣም ተናዷል። እንዴት ትዋሽኛለሽ? ይሄን ሁሉ ጊዜ እንዴት ትዋሽኛለች? እኔ ለልጄ ስላደል እንደ ያንን ሁሉ መስዋዕትነት እየከፈልኩ ነበረ። ጓደኞቼንም አልፈልጋችሁም፣ ልጄ ይበልጥብኛል እያልኩ የነበርኩት እኮ ለልጅ ስል ነው። አንቺ ግን እንዴት እንደዚህ ታረጊኛለሽ? ብሎ ዳኒም በጣም ተሰምቶታል ማለት ነው። ውድ ተመልካቾቼ እንግዲህ ምን ይፈጠራል አሁን? እውነቱን ንገሪኝ ብሎ ዳኒ ፍጥጥ አድርጎ ይዟታል። ምንድነው እውነቱ? አብረን እንይ። አንዴ አንቺ ምክንያት ያልሽውን ነገር በሙሉ ነገር እኔ ይሄ ሁሉ ጊዜ የቀለድሽብኝ፣ ይሄ ሁሉ ጊዜ ብዙ ነገሮችን የለውኩትኝ፣ ብዙ ነገሮችን የተውኩት አንቺ ጋር ልጅ አለ ብዬ ነው። እንደዚህ አይነት ሰው ስላልሆንኩኝ ነው። ገባሽ አይደል? ልጁን የሚከዳኝ አባት ስላልሆንኩኝ ነው ልጄ ብዬ ብዙ ነገሮችን የተውኩት። በምን አይነት ጭካኔ ሁሉ ጊዜ ውስጥ ልጅ ያለኝ ያልተችሎች ነው። ውስጥሽ ምን ያህል ቢጠላኝ ነው? ስለምን ፍቅር ነው የምታወሩኝ? በጣም እንጂ ብታይ በየቀኑ እንደዚህ ጮችብኝ ምኑ ጋር አፈቅራለሁ የምትይው እሱ አይደለም ቤቲ። እሱ ትናንትና ትቼ ስለልኩ እየተበቀልሽ ነው። ትናንትና በህይወትሽ ትቼ ስለልኩ ዛሬ ተምሰሽ ተበቀልሽ። ያደረግሽ ነገር ሁሉ በቀል ነው። ሌላ ጊዜ ትበቂ ቢያንስ በልጅ አትበቂ። በልጅ አትዋሽ። ቤቲ እንሂድ፣ ቁልፍ ተቀበል፣ እንሂድ። ግዴታ ነሽ። አራውቼ ከላይ ነው ዘቀዝቀው እንግዲህ እንሂድና ሻንጣዋን አውጥቼ ነው የሚወረውረው የሚፈጠፍጠው እያለች ትገኛለች። ሜሪም እንግዲህ ዳኒ ጽጌን ሊያናግራት ነው። የጽጌ ምላሽ ምንድን ነው? አብረን እንመልከት። አንተ ደግሞ ሌላ ህመም አትሩብኝ። እስካሁንም እዚህ የተገኘሁት ፈልጌው እንዳልሆነ ታውቃለህ። እኔ ጭራሽ ሚስቶችን እየዞርኩ እየፈለኩኝ እያስመረመርኩ ነው ባልነት ስለማረጋግጠው። እስቲ ንገረኝ፣ ምን አይነት ባለጌ ነህ? ዘላለም አለም ፍራንታ ስለራስ ነገር ብቻ ታስበው። እሷ ጋር ልጅ ስለነበረ እሷ መረጥካት። ከዛ ደግሞ አሁን ጽጌ ለምነኝ። እንዴት በምን አይነት ጭንቅላት ነው የምንለምነኝ? ንገረኛ። አንተም እኮ ከእሷ የባስክ ሰው ነህ። ከእሷ የባስክ ነህ። ምንም የተሻልከ ነገር የለህም። አንቺም ደግሞ ፈጣሪ ነሽ። እንግዲህ ሁላቸውም ሜሪም ለእግዚአብሔር ሰጥተዋለች።
ጽጌም ቢሆን ይሄው ብላ እንግዲህ አማራው ሄዳለች ማለት ነው። ዳኒም በመጨረሻ ነገሮቹ እርግጥ ሆነው ከዚህ በኋላ እኔ አጠገብ እንዳትደርሽ ብሏት ኤፍሶንን ገፍትሯት ሄዷል። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በሌላ በአዲስ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ።